ቅባትን ማን ያስተማረው ጸጋን ማን ያስተማረው ብለን ብንል መነሻው ካቶሊካዊ አስተምሮ እንጂ ከሌላ የመጣ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ግን ከዓለም በፊት ከአብ ያለ እናት በማይከል ዓለም ከድንግል ማርያም ያለ አባት በስጋ ሁለት ልደት ነአምን ከልደታተ ብላ ታምናለች። ዘላለማዊ እምነቷም ይሄ ነው። እነን እምነት ይዛም እስከ ዕለተ ምጽአት ትቀጥላለች። ቅባት ምንድነው? ጸጋ ምንድነው? ተዋህዶ ምንድናት የምትሉ ሰዎች ብዙ ጊዜ ነበራችሁ። ቅባትን በጎጃም ጸጋን በሸዋ። ስለዚህ ሸዋም ላይ ችግር አለ ማለት ነው። ዛሬም ሌላ እንግዳ ሌላ ታላቅ እንግዳ ይዤ ወደ እናንተ መጥቻለሁ። ይሄም እንግዳ የደብር አስተዳዳሪ ናቸው። ከስማቸው ጀምረን ዛሬ ስለ ተገናኘንበት ጉዳይ እናወራለን ማለት ነው። አባቴ መጀመሪያ ቦታቸው ትልቀበል እንግዲህ ለቤተሰቦቼ ስመውትንና እስኪ ከዛ ደግሞ ያለውን ነገር እናወራለን። መጀመሪያ ስመውትን ያስተዋውቁልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቤ ሃይማኖት ቆሞስ መምህር አባ ኪነ ጥበብ ገብረ ኢየሱስ እባላለሁ። በጣም ጥሩ። ቆሞስ መጋቤ ሃይማኖት አባ ኪነ ጥበብ እንኳን ደህና መጡ። እንኳን ደህና ቆያችሁ። የቤቴ እንግዳ ስለሆኑ በጣም ደስ ብሎኛል። እኔም ስለጋበዛችሁኝ ሚዲያውንም እናንተንም አመሰግናለሁ። ክብር ይስጥልኝ። እንግዲህ ዛሬ የተገናኘንበት ምክንያት አባቴ ብዙ ጊዜ በሚዲያዎች የሚሰራጩ ነገሮችን አየሁኝ። እርስዎ ደግሞ እንደ ግልዎት የተሻለ አመለካከትም ያለዎት መነኩሴ እንደሆኑ በጣም አረጋገጥኩኝ። እንዴት ከተባለ በተለያየ አጋጣሚ የሆኑ ቦታዎች ተገናኝተናል። በአካልም ብዙ ነገሮችን አውርተናል። በተለይ ደግሞ ስለ ቤተክርስቲያን ጉዳይ በጣም ልዩ ዝንባሌ እንዳለዎት፣ ልዩ ፍቅር እንዳለዎት፣ የተለየ አመለካከትም እንዳለዎት አውሰ ደግሞ ከምንኩስና ጋር ተያይዞ ያለዎት አቋም እጅግ ማራኪ ነው። ግን እርስዎ በዚህ ሁኔታ እያሉ አንዳንድ ወሬዎችን ዝም በአየር ላይ ይሰማሉ አያለሁ። እሱም ከምን ጋር ተያይዞ ነው? መጽሐፍ አሳትመዋል። ትምህርተ ሃይማኖት ዘኦርቶዶክስ የሚል መጽሐፍ አሳትመዋልና ይሄ መጽሐፍ የሆነ ጊዜ ላይ እንደታገደ ምናምን ሰምቼ ነበር። አሁን ይሄ መጽሐፍ ምን ላይ ደረሰ? እሺ፣ አመሰግናለሁ ስለ ጥያቄው። መጽሐፉ ትምህርተ ሃይማኖት ዘኦርቶዶክስ ተዋሕዶ የሚል መጽሐፍ ነው። አዘጋጅቸው በሊቃውንት ጉባኤም ታይቶ ተመርምሮ ፈቃድም ተሰጥቶኝ ለምርቃት ተዘጋጅቶ ሊመረቅ ጥቂት ሰዓታት ሲቀሩ በሊቃውንቱ በኩል አንዳንድ ጥያቄዎችን ቢስተካከሉ የሚል ጥያቄ ተነሳ። ለጊዜው ተገቢም ስለሆነ ጥያቄው በሃይማኖት ዙሪያ ማንም ሰው መጠየቅ ይችላል። በሃይማኖት ዙሪያ ጥያቄ ለማንሳት ስልጣን አያስፈልግም፣ ሀብት አያስፈልግም፣ ምንም ገደብ የለውምና በሊቃውንቱ በኩል የቀረበው ጥያቄ በሊቃውንቱ ጉባኤ ድጋሜ ቢታይና ጥርት ያለ ምልከታ ቢሰጥበት በሚል ለጊዜው ምርቃቱና ስርጭቱ ቆሞ ወደ ሊቃውንት ጉባኤ በጠቅላይ ቤተ ክህነት በኩል ደብዳቤ ተጽፎ ድጋሜ ጥርት ያለ ምልከታ እንዲታይበት የሚል ደብዳቤ ተጽፏል። እሱንም በጸጋ ተቀብየዋለሁኝ። ሃይማኖት ስለሆነ በሃይማኖት ዙሪያ ላይ ለምን ጠየቃችሁኝ፣ ለምን ጥያቄ አነሳችሁብኝ ስለማያስብል በዚያ ልክ ወደ ጠቅላይ ቤተ ክህነት ጥያቄው መጥቷል። ለጊዜው ስርጭቱም ምርቃቱም እንዲቆም ተደርጎ ነው የመጣው። ትክክልም ነው። እኔም በሆነ ይህን ነው የማደርገውና በዚህ መልኩ ወደ ጠቅላይ ቤተ ክህነት ደብዳቤ ተጻፈ። እኔም በቅርብ እንድከታተል ግልባጭ ደረሰኝ። ጠቅላይ ቤተ ክህነቱ ወደ ሊቃውንት ጉባኤ መራው። ሊቃውንት ጉባኤ እንደገና ከመጀመሪያ ጀምሮ ጥርት ባለ መልኩ ሁሉንም በማየት እኔንም ሊቃውንት ጉባኤው በምላተ ጉባኤ ጠርተው ለአንዳንድ ነገሮች ማብራሪያ እንድሰጥ ተጋብዤ ማብራሪያ ሰጥቻለሁኝ። ከዛም በኋላ ግን ውሳኔውን ለሊቃውንት ጉባኤ ሰጥቼ የሊቃውንት ጉባኤውን ውሳኔም እንደምቀበልም አስረድቼ ስጠባበቅ ነበረ። ያው
ከብዙ ወራት ቆይታ በኋላ ይህን መጽሐፍ ድጋሜ እንዳሳትም ፈቃድ ተሰጥቶኝ ታትሟል ማለት ነው። ግን ደግሞ ሊቃውንት ጉባኤው የሄደበት ሂደት በጣም በሳል በሆነ መንገድ፣ በተረጋጋ መንገድ ትክክለኛነቱን ፍትሐዊነቱን ባገናዘበ መልኩ የዳኝነትና የሃይማኖት ስራ ሰርቶ አንዳንድ ሊቃውንቱ ያነሷቸው ጥያቄዎች የነበሩ ቢሆንም ግን ደግሞ ሊቃውንት ጉባኤው ገባ ብሎ ጠለቅ ብሎ አይቶ ጥያቄ ያልቀረበባቸውም ነገሮችን አይቶ በሚገባ ተስተካክሎ በሚገባ ሕጋዊነቱን ጠብቆ ዶግማነቱን ጠብቆ መጽሐፉ ትምህርተ ሃይማኖት እንደመሆኑ መጠን እንደ ማንኛውም ነገር ቀለል ባለመልኩ መታየት ስለሌለበት በጥልቀት ታይቶ ለጠያቂዎችም ከጠያቂዎች ውጭም ሊቃውንት ጉባኤ ይሄ ቢሆን ብሎ ያያቸውን ነገሮችም እንዳስተካክል አድርጎ እነዛም በሚገባ ግልጽ በሆነ መንገድ ተስተካክለው ቀርበው ይኸው 2018 መስከረም መጨረሻ ላይ የፈቃድ ደብዳቤ ተሰጥቶኝ በዚያ ልክ ሊቃውንት ጉባኤውንም ጠቅላይ ቤተ ክህነቱንም አመስግኛለሁ። አሁንም አመሰግናለሁኝ። ጥያቄ ያነሱትንም ቢሆን ጥያቄ ለምን አነሳችሁ ስለማያስብል አመስግኛለሁኝ። ስለዚህ በዚህ ልክ አሁን ሕጋዊነቱን ጠብቆ ታትሞ መጽሐፉ ስርጭት ላይ ነው ያለውና በዚህ ልክ የሄደ ስለሆነ ምዕመናንም ሊቃውንትም ማንኛውም ይህን መጽሐፍ እየገዛችሁ ብታነቡት በእርግጥ በተደጋጋሚ ስለታተመም ወጪውን ብዙ ስለሆነ ወጪውንም ለመሸፈን እገዛም ስለሚሆን መጽሐፉም የበለጠ የሚጠቅም ስለሆነ እንድታነቡት ጋብዛለሁ። ገበያ ላይ ውሏል። ገበያ ላይ ሲውል ግን በድብቅ አይደለም፣ በትክክለኛው መንገድ በህጋዊ ሰውነቱ በህጋዊነቱ ነው ገበያ ላይ የዋለውና ይህን የመሰለ ሂደት ነው የተጓዘው መጽሐፉ። በጣም ጥሩ አባቴ፣ እጅግ ደስ የሚል ማብራሪያና መግለጫ ነው የሰጡን። በጣም አሪፍ። ዋናው ነገር ግን አሁን ገበያ ላይ መዋልና መፈቀድ ነው ከምንም በላይ ትልቁ ውጤት። ያው በመካከል ፈተናዎች አሉ ያለ ነገር ነው። አብሶ ደግሞ እንደዚህ መሰለ ነገሮች ስንሰራ አሉ በየጊዜው ፈተና ያጋጥማሉ። ይሄ ብቻ አይደለም የሚገርመው፣ አንዳንዴ መዝሙርም ሲሰራ ራሱ ታትሞ ከወጣ በኋላ እንደገና ይታይ ሲባል አንዳንድ ነገሮች በኋላ የሚመልስበት አጋጣሚ አለ። ስለዚህ ያው የእርሶም ይሄ ነገር አጋጥሞት የነበረው ግን ዋናው ነገር ምንድነው አሁን ገበያ ላይ ውሏል፣ ታትሟል ማለት ነው። እንግዲህ ደግሞ እንዳጋጣሚ አንድ መጽሐፍ ይዘው መጥተዋል። እኔ ጋር ሲመጡ ይሄን መጽሐፍ በዚሁ እግረ መንገድ እኔን ገዝቻለሁ ማለት ነው። እኔም ገዝቻለሁ። እንግዲህ እናንተም በቻላችሁት መጠን ግዙና ትምህርተ ሃይማኖት ዘኦርቶዶክስ ተዋህዶ የሚል ነው ተጠቀሙበት። ማንበብ ሙሉ ሰው ያደርጋልና ስለዚህ እቺ መጽሐፍ የእናት ማለት ነው አትመለስም ወደ ቤቱ። እሺ አባቴ፣ ግን እንዳው ከዚህ ከሐሳብ ውስጥ ብናነሳ አንድ ጥያቄ ማንሳት ፈለኩኝ። መጽሐፉ የተከለከለበት ምክንያት ምን ነበር? ግን የተከለከለበት ምክንያት መግቢያ ላይ እንዳልሁትኝ ሊቃውንቱ ጥያቄ አንስተዋል። ሃይማኖታዊ ጥያቄዎች በቀጥታ የቀረቡት ሁለት ጥያቄዎች ናቸው። እነሱ የቅባትን እምነት ይደግፋል ወይም የቅባት አስተምሮ የያዘ መጽሐፍ ይመስላል ለአንባቢያን። ለሊቃውንቱ ግልጽ ቢሆንም ምዕመናን ሲያነቡት ግን ሊያደናግር ስለሚችል እነዚህ በተለይ ሁለት ነገሮች ሃይማኖታዊ ነገሮች ይውጡ ወይም በሌላ ቃል ይተኩ የሚል ጥያቄ ነው የቀረበው። እነዛ ነው ምልከታው እንደዚያ የሚል ነው። ቆይ የቅባት እምነት የሚባል ግን አለ ማለት ነው በተግባር አሁንም? መልካም። የቅባት እምነት ይቅርታ፣ አሁን ከቅባት ጋር ሌላ የሚነሳ ነገር የለም? ይሄ ብቻ ነው ብዙ ጊዜ አሁን ኢትዮጵያ ላይ የሚነሱ ነገሮች? በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሶስት አስተምሮዎች ወይም እምነቶች ወይም ሂደቶች አሉ። እነሱም አንደኛው ሶስት መለኮት ዘጠኝ አካላት የሚል አለ። ዮሐንስ ተአቃቢ የፈጠረው አፈጣጠሩን ለምን ፈጠረው የራሱ ሂደት አለው ማብራራት ካስፈለገ። ግን የዚህ መጠሪያ ሶስት መለኮት ዘጠኝ አካላት የሚለው እምነት
መነሻው ዮሐንስ ተአቃቢ የሚባል ሰው ነው። በሱ አማካኝነት ተፈጥሮ ሶስት መለኮት የሚባል አለ። ቀጥሎ ቅባት የሚባል አለ። ቀጥሎ ጸጋ የሚባል አለ። ቅባትና ጸጋ በስም እንጂ በአስተምሯቸው በምስጢራቸው አንድ ናቸው፣ አይለያዩ። ግን ያው በጸጋ በቅባት የሚል አስተምሮ ስላለ ስሙን ሁለት አደረግነው። ሰው ሁለት ይመስለዋል፣ ግን አይደለም። የስም ልዩነት እንጂ በምስጢር አንድ ነው። በዚህቹ ቤተክርስቲያን ውስጥ በትክክል የምናየው ጸጋና ቅባትን ወደ አንድ ብናመጣው ሁለት ተግዳሮቶች አሉ። መጀመሪያ ያሉት ሶስት መለኮት ዘጠኝ አካላት የሚልና በቅባት ወይም በጸጋ ከበረ የሚል አስተምሮ ወይም እምነታዊ ሂደት አለ፣ በትክክልም አለና ይህንን የሚደግፍ እንዳይመስል መጽሐፉ ለዚያ ነው እንዲስተካከልና ጥንቃቄ እንዲደረግበት ወደ ሊቃውንት ጉባኤው ወደ ጠቅላይ ቤተ ክህነቱ የመጣው ማለት ነው። በጣም ጥሩ። አሁን ብዙ ጊዜ ቅባት በጎጃም ነው አይደለም የሚነሳው ብዙ ጊዜ። ሌላ ደግሞ ጸጋ ደግሞ የት ነው ደግሞ እሱ? እንግዲህ ጊዜ ካለን ስለ ጸጋና ስለ ቅባት መነሻውን ማወቅ ያስፈልጋል። እሺ። የጸጋና የቅባት አስተምሮ መነሻው ካቶሊክ ነው። ብዙ ሰዎች ሳያውቁት ይሁን እያወቁት ይሁን መነሻውን ሲያነሱ ሰምቼ አላውቅም። እኔ ግን ሃይማኖት ነውና ደፈር ብዬ ማንሳት እፈልጋለሁ። በቅባተ መንፈስ ቅዱስ ከበረ፣ በጸጋ ከበረ ማለት ወልድ በመንፈስ ቅዱስ ቅባትነት ወይም ከመንፈስ ቅዱስ ተቀብቶ ማለት ከብሮ ማለት ነው። የባህሪ አምላክ ሆነ ይላል። መነሻው ምንድነው? ቃል በማኅፀን ሲያድር ዝገት ገጠመው ወይም አምላክነቱን ለቀቀ ይላል። በማኅፀን ሲዋሃድ መንፈስ ቅዱስ አከበረው ማለት ነው። እንግዲህ በጣም ትልቅ ክህደት ነው። ቃል ከመንፈስ ቅዱስም ከአብም ጋራ እኩል ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ቃል የምንለው እግዚአብሔር ወልድን ኢየሱስ ክርስቶስን ነው። ወልድ ማለት ነው ቃል ዝገት ገጠመው በማኅፀን ሲጸነስ ማለት ወልድ አምላክነቱን አጣ ማለት ነው። እና ወይም በቅባት ወይም በጸጋ እንግዲህ ጸጋው ሰጠ ስጦታ ነው። ከመንፈስ ቅዱስ ክብር ተቀብሎ ወደ ባህሪ አምላክነቱ መጣ ወይም ተቀብቶ በቅባተ መንፈስ ቅዱስ ወይም በጸጋ መንፈስ ቅዱስ ወደ አምላክነቱ ተመለሰ የሚል ትልቅ ወልድን ሲጸነስ የአምላክነት ክብሩን እንዳጣና ከዛ ቀጥሎ ግን መንፈስ ቅዱስ እንዳከበረው የሚተነትን እምነታዊ አስተምሮ ስለሆነ ወልድ ከአብ ከመንፈስ ቅዱስ እኩል ነው። ምንም የሚዝግበትም የሚያንስበትም አምላክነቱን የሚያጣበትም መስመር የለም። አብ ወልድ መንፈስ ቅዱስ በስልጣን በዘመን በባህሪ በአምላክነት በእግዚአብሔርነት እኩል ናቸው። ለቅጽበተ ዓይን አይበላለጡም፣ አይቀዳደውም፣ አይሸናነፉም እና በጸጋም የሚበሉት በቅባተ መንፈስ ቅዱስ የባህሪ አምላክነቱ ተመለሰለት እንደማለት ነው። ይሄ ማለት አንድ ሰው የእግዚአብሔር አገልጋይ ሆኖ ቆይቶ ጸጋ ተሰጥቶት ከእግዚአብሔር ጋር በኃጢአት ሲጣላ ተመልሶ ከእግዚአብሔር ጋር ሲታረቅ ክብሩ እንደሚመለስለት የማለት ያክል ስለሆነ ትልቅ ስህተት ነው። ይሄንን አስተምሮ ካቶሊካዊነት ነው ስል መነሻው በአፄ ልብነ ድንግል ጊዜ ግራኝ መሐመድ ኢትዮጵያን በወረረበት ጊዜ አፄ ልብነ ድንግል ፖርቹጋሎችን የጦር እገዛ ጠይቀው ነበረ። ከዚያ ጋራ የሮማ አስተማሪዎች መጥተው ነበረ። ግራኝ ሲሸነፍ አፄ ልብነ ድንግልን ለመጠየቅ ሲሞክሩ ወዲያው ሞቱ። ቀጥለው ገላውዲዮስ ነበሩ የነገሱት። በገላውዲዮስ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክን እምነት እንድትቀበል ከአፄ ልብነ ድንግል ጋር እንዲህ አይነት ንግግር ስምምነት ኑሯቸው መተው እንደረዷቸው ለገላውዲዮስ ጥያቄ ሲያቀርቡ ገላውዲዮስ ክርክር ይደረግ ነው ያሉት። አፄ ገላውዲዮስ ንጉሱ ጎንደር ላይ ክርክር ይደረግ አሉ። ተዋሕዶና ካቶሊክ ተከራከሩ። ተዋሕዶ አሸነፈ። ከዚያ ቆይቶ ደግሞ አፄ ሱስንዮስ ሲነግሱ
ይህ ጥያቄ እንደገና ሲነሳ አፄ ሱስንዮስ ቀጥታ የካቶሊክን እምነት ከነ ቤተሰባቸው ከነ ሹሞቻቸው ከነ አገልጋዮቻቸው ተቀበሉ። የአፄ ሱስንዮስ ዘመን እንግዲህ ከ800 በላይ ምዕመናን፣ ካህናት፣ አባቶች ጳጳስን ጨምሮ የተሰዉበት ነው። የካቶሊክን እምነት ለምን ሀገራችን ላይ በኦርቶዶክስ ተዋሕዶ እምነት ይተካል የሚል ብዙ ሰማዕትነት የተካሄደበት ነውና አፄ ሱስንዮስ ከጊዜ በኋላ ታመው እንደገና ደግሞ ወደ ኦርቶዶክስ ተዋሕዶ እምነት ፋሲል ይንገስ፣ ካቶሊክ ይርከስ፣ ተዋሕዶ እምነት ትመለስ ብለው ለልጃቸው ይህን አዋጅ አውጃሉት። ታመው እያሉ ልጃቸው ፋሲል ይህንን አዋጅ ሲያውጅ ከዚህም በኋላ አሉ ከሮም የመጡ ካቶሊካውያን መምህራን የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን በእንዲህ አይነት ክርክር በእንዲህ አይነት ሴራ ማሸነፍ ስለማንችል አሉና ወደ ጉባኤ ቤት ወደ ገዳም ተበታተኑና ግዕዝ ማጥናት፣ ብራናዎችን ማየት፣ መቃኘት፣ አስተምሮዋን ዶግማዋን መፈተሽ ጀመሩና ከዛም በኋላ መጨረሻ ላይ በፋሲል ከሀገር እንዲወጡ ሲወሰንባቸው 2 ሾህ በኢትዮጵያ ላይ ተክለናል አሉ። አንድ በቅባተ መንፈስ ቅዱስ ከበረ የሚለውም በጎጃም ምድር፣ በጸጋ ከበረ የሚለውም በሸዋ ምድር 2 ሰዎችን አስተምረው ከሀገር ወጡ። ከዚያን ጊዜ ጀምሮ በቅባተ መንፈስ ቅዱስ ወልድ የባህሪ አምላክነቱ ተመለሰለት ወይም ደግሞ በጸጋ መንፈስ ቅዱስ የባህሪ አምላክነቱ ተመለሰለት የሚለው አስተምሮ ተጀመረ። ይሄ ግን ቅባትን ማን ያስተማረው ጸጋን ማን ያስተማረው ብለን ብንል መነሻው ካቶሊካዊ አስተምሮ እንጂ ከሌላ የመጣ አይደለም። ስለዚህ እነን በደንብ መናገርና ማስረዳት ይጠበቅብናል ማለት ነው። ሂዶ ግን በአራተኛው ዮሐንስ ቦሩ ሜዳ ላይ ደግሞ በቀጥታ በቅባት ከበረ በጸጋ ከበረ የለም ወልድ ቃልና ስጋ ሲዋሃዱ ስጋ በተዋህዶ ከበረ እንጂ ወልድ በቅባተ መንፈስ ቅዱስ በጸጋማ አይከብርም የሚል ቦሩ ሜዳ ላይ አራተኛው ዮሐንስ ንጉሱ ክርክር እንዲደረግላቸው ሊቃውንቱን ሰብስበው እዛ ላይ በቅባተ መንፈስ ቅዱስ ከበረ፣ አምላክነቱ ዝጎ ነበረ፣ በጸጋ መንፈስ ቅዱስ ከበረ፣ አምላክነቱ ዝጎ ነበረ የሚሉትና የለም ወልድ ዘላለማዊ ነው በመንፈስ ቅዱስም በአብም አይከብርም ራሱ ከአብ ከመንፈስ ቅዱስ ጋር አክባሪ ነው እና ኦርቶዶክስ ተዋሕዶ ቤተክርስቲያን ወልድ ዋህድ በተዋህዶ ጊዜ ስጋ የአምላክነትን ክብር አገኘ እንጂ ወልድ መጀመሪያም የከበረ ነው፣ አሁንም ክቡር ነው፣ በመጨረሻም ክቡር ነው በሚለው ክርክር ተደረገ። በቅባትና በጸጋ ከበረ የሚሉት ተረቱ፣ በተዋህዶ ስጋ የባህሪ አምላክ ሆነ የሚሉት አሸነፉ። ይሄ ክርክር ቦሩ ሜዳ ላይ ተደረገ። ከዛም በኋላ ግን ያው በቅባተ መንፈስ ቅዱስ ወይም በጸጋ መንፈስ ቅዱስ ከበረ የሚለው አስተምሮ ቀጥሏል ማለት ነው። ይሄ ነው እንግዲህ ይሄ ማለት እንግዲህ ቅባትን ወይም በጸጋ ከበረ የምንለውን ነገር ስናይ የቅባት አስተምሮ ወይም እምነታዊ ሂደቱ ሲታይ ወልድን 3 ጊዜ ተወለደ ይለዋል። ወልድን 3 ጊዜ ተወለደ ይለዋል። ከዓለም በፊት ከአብ ያለ እናት፣ ይሄ እኛም የምንለው ነው። በማህፀን ከአብ በስጋ የባህሪ ልደት ተወለደ ይላል። ልብ በሉ እንግዲህ በማህፀነ ማርያም ከአብ ተወለደ ይሉና ሶስተኛውን ደግሞ በበረት ከመቤታችን በስጋ ተወለደ ይላሉ። በበረት ከመቤታችን በስጋ ተወለደ፣ በማህፀን ከአብ የባህሪ ልደትን ተወለደ፣ ከዓለም በፊት ደግሞ ከአብ ተወለደ የሚለውና በባህሪ የተወለደው ከዓለም በፊት ነው። በማህፀን ወልድ ከስጋ ጋራ ቃል ሲዋሃድ ስጋ የባህሪ አምላክነትን አግኝቶ የባህሪ አምላክነት ተሰጥቶት አምላክ ሆነ። ስጋ ከበረ እንጂ ቃል የሚከብር አይደለም። መጀመሪያም ክብር ያለው አክባሪ ከአብ ከመንፈስ ቅዱስ ጋር እኩል ስልጣን ያለው እኩል የዘመን ያለመቀዳደም ያለመበላለጥ ሂደት ያለው ነውና 3 ልደት ይላሉ። ሌላም ደግሞ በዮርዳኖስ ሲጠመቅ እንዲሁ የባህሪ ክብሩ ተመለሰለት የሚልም አሉ። የጸጋ አስተምሮ የሚለው
እንዲሁ በትንሣኤም ደግሞ ይላሉና ዋናው ግን 3 ልደት ይላል የቅባትና የጸጋ አስተምሮ። የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ግን ከዓለም በፊት ከአብ ያለ እናት በማይከል ዓለም ከድንግል ማርያም ያለ አባት በስጋ 2 ልደት ነአምን ከልደታተ ብላ ታምናለች። ዘላለማዊ እምነቷም ይሄ ነው። ይህንን እምነት ይዛም እስከ ዕለተ ምጽአት ትቀጥላለች። ወልድ ዋህድ ብላ ታምናለች ማለት ነውና መነሻው በቅባተ መንፈስ ቅዱስ ከበረ በጸጋ ከበረ የሚለው የካቶሊካዊ አስተምሮ እንጂ ሌላ መነሻ የለውም ለማለት ነው። ይህን ይመስላል። የሚገርም ነው። እናንተ እንግዲህ ዛሬ ግልጥ ፍንትው ብሎ ትርጓሜው ተነግሮናል። ቅባት ምንድነው? ጸጋ ምንድነው? ተዋህዶ ምንድናት የምትሉ ሰዎች ብዙ ጊዜ ነበራችሁ እና በባለፉት ጊዜያት ባቀረብኳቸው እንግዶች ምክንያት ከዛ ጋር ተያይዛችሁ ብዙ ሰዎች ጠይቁ ነበር። ቅባት ምንድነው ምናምን የምትሉ ሰዎች ነበራችሁ። ይኸው ዛሬ በደንብ ቅባት የሚለው እምነት ምንድነው፣ ጸጋ ምንድነው፣ ተዋህዶ ምንድናት የሚለውን ነገር በአባታችን በኩል በደንብ ተገልጧል። ቃለ ሕይወት ያሰማልን። እኔ ራሱ አሁን በደንብ ይበራልኝ ማለት በተለይ መነሻው የሚለው ላይ ማለት ነው። ማን ነው ይሄን ነገር እዚች ሀገር ላይ ዘርቶ ይሄድ የሚለው ነገር ላይ ምንድነው የካቶሊክ እምነት ነው። የተጋባ ነው ቤተሰቦች መነሻው ካቶሊክ ነው። ከዛ በኋላ ግን የዛ ምንጭ ደግሞ ምን ብሎ ነው ወደ ሀገሩ የተመለሰው? ይሄን እምነት ያወጣው ሰው በኢትዮጵያ ላይ ሁለት ነገሮች ተክያለሁ። 2 ሾሆችን ተክየባታለሁ። ኢትዮጵያ ላይ 2 ሾሆችን ተክያለሁ። እነሱ ምን ይባላሉ? ቅብአትና ጸጋ ይባላሉ። ቅብአትን በጎጃም ጸጋን በሸዋ። ስለዚህ ሸዋም ላይ ችግር አለ ማለት ነው። በግልጽ እንደዚህ ፈጡ ብዙ አይታይም ይሆናል እንጂ ዞሮ ዞሮ ውስጥ አንዳንድ ቦታ ይኖራል ማለት ነው። እንደዚህ ያለ ነገር አለ። የሚገርም ነው። እንግዲህ በጣም ጥሩ ትምህርቶችን እየወሰድን ነው፣ እየቀሰምን ነው ያለ ነው። ከዚህ በላይ ስለ ቅባት ብዙም ሌላ ማብራሪያ አስፈላጊ ነው ብዬ አላምንም አላስብምም። እንግዲህ አባቴ አሁን ጥያቄ ምንድነው? ሌላው ጥያቄ ሰሞኑን አንድ የሆነ ወጣት እኔም ሚዲያ ላይ ያየሁት ቲክቶክ ላይ የተከለከለው መጽሐፍ በድጋሚ ናዝሬት ላይ ሊመረቅ ነው ምናምን እያለ ሲያወራ ሰማሁት። እኔ ደግሞ እሱን አውቃለሁ፣ የትም እንዳሉ አውቃለሁ። ይሄ ነገር ግን እስኪ እንደው በደንብ ግልጽ አድርጉት። ከየት የመጣ ወሬ ነው? ከየት የተነሳ መንፈስ ነው? አንደኛ የተከለከለው መጽሐፍ ድጋሚ በህገወጥ ሊታተም ነው አለ፣ አንድ ያዙ። ሁለተኛ ደግሞ ናዝሬት ከተማ ላይ ነው የሚመረቀው ብሎ ደግሞ ሲናገር ሰማሁት። ይሄ ከየት የመጣ መንፈስ ነው? እሺ አመሰግናለሁ። እኔም አይቼዋለሁኝ፣ እነን ድምጽ ሰምቼዋለሁኝ፣ ምስሉንም አይቼዋለሁ። እንደውም የተከለከለው አይደለም ያለው የተወገዘው መጽሐፍ በድብቅ አዳማ ናዝሬት ሊመረቅ ነው ያለው። የተወገዘው መጽሐፍ በድብቅ አዳማ ናዝሬት ሊመረቅ ነው ያለው እና ይህንን መጽሐፍ በድብቅ ማሰራጨት በፈልግ መጀመሪያ ሲጀመር ወደ ሊቃውንት ጉባኤ የወሰዱትኝ እኔ ነኝ። ሊቃውንት ጉባኤ እንዲያይልኝ፣ እንዲመረምርልኝ፣ እንዲፈትሽልኝ፣ ማስተካከያ እንዲሰጥልኝ ማን አስገዶኝ ነው? መጀመሪያውኑ እንደ ማንኛውም ጸሐፊና አዘጋጅ አሳትሜ እስከዛሬ እኮ የዛሬ 4 ዓመት 5 ዓመት አሳትሜ አሰራጭቼ ጨርሼ ብሩን ተጠቅሜ ነበር ማለት ነው። ማድረግ አልፈለኩም። በድብቅ ማድረግ ስላልፈለኩኝ ይሄንን አላደረጉትም። ራሴ በፈቃደኝነት ወደ ሊቃውንት ጉባኤ ወሰዱትኝና የተወገዘው ነው ያለው። ይሄንን ሲልም የሚያሳዝነው ግን እግዚአብሔር ልቦና ይስጠውና ደብዳቤውን ከጀርባው እያሳየ ነው። አንዳንዴ ማስተዋል ያስፈልጋል። ከጀርባ ያለውን ደብዳቤ ከፊት ቢያየው ጥሩ ነው። ከፊቱ አይቶ እያነበበ ቢሆን መልካም ነው። 2017 ሚያዝያ ላይ ብፁዕ አባታችን አቡነ ዘካርያስ ለጊዜው እንዳይሰራጭ ባለበት ይቆይ፣ ምርቃቱም ይቆይ፣ ወደ ሊቃውንት ጉባኤ ይመለስና ጥርት ያለ ምልከታ ይደረግበት ብለው ደብዳቤ ጽፈውልኛል። እሳቸው መጽሐፉን አላወገዙም። በአቡነ ዘካርያስም በጠቅላይ ቤተ ክህነትም የተወገዘው መጽሐፍ ነው ያለው። ልብ በል እንግዲህ አቡነ ዘካርያስ መጽሐፉን አላወገዙም። ምርቃቱና ስርጭቱን ነው ያገዱ። ከዚያ አያይዘው ግን ወደ ጠቅላይ ቤተ ክህነት ደብዳቤ ጽፏል። ግልባጭ ደርሶኛል። የታገደበትም ወደ ጠቅላይ ቤተ ክህነት የመጣበትም የጥያቄ ደብዳቤ እጄ ላይ ያለ እሱን እያሳየ ነው።
እዚያ ላይ ይህ መጽሐፍ ተወግዟል አይልም። በሊቃውንት ጉባኤ ታይቶ እስኪመጣ ድረስ ለጊዜው አግደናል። ትክክል ነው። እኔም በሆነ ነው የማደርገው። ይህንን የተወገዘው መጽሐፍ በአቡነ ዘካርያስም በጠቅላይ ቤተ ክህነት የተወገዘው መጽሐፍ። በነገራችን ላይ ወጣቶች ምናልባት አንዳንዴ ምክር የምትሰሙ ከሆነ በመጀመሪያ ስርዓተ ቤተ ክርስቲያን አስተዳድራዊ መዋቅሯን ማወቅ ነው። ውግዘትና ግዝትም ይለያያል። ማውገዝ ማለት በሲኖዶስ ነው የሚፈጸመው። አንድ ካህን አንድን ግለሰብ ለጊዜው ሊገዝት ይችላል። ገዝቻለሁ ይህን አታድርግ ሊል ይችላል። ውግዘት ግን በአንድ ሊቀ ጳጳስ በብቸኝነት ውግዘት አይተላለፍም። ነገሮቹ ወደ ጠቅላይ ቤተ ክህነት ወደ ሊቃውንት ጉባኤ መጥተው በሊቃውንት ጉባኤ ተመርምረው ሃይማኖት ነክ ሲሆኑ ወደ ቅዱስ ሲኖዶስ ይሄዳሉ። ቅዱስ ሲኖዶስ ነው ውግዘት የሚያስተላልፈው። የሚያወግዝ ሲኖዶስ በምልዓተ ጉባኤ ነው። ይህንንም የምናየው 2018 ጥቅምት ስብሰባ ላይ በቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ስም ገድል ተብሎ የተዘጋጀው መጽሐፍ ቅዱስ ሲኖዶስ በሊቃውንት ጉባኤ አስመርምሮ ጠቅላይ ቤተ ክህነት ወደ ሊቃውንት ጉባኤ ደግሞ መርምሮ የውሳኔ ሐሳብ ወደ ቅዱስ ሲኖዶስ አቅርቦ ሲወገዝ አሁን ትላንትና ያየነው አንድ ወር ያላለፈው ጊዜ ውስጥ አለና ይሄ ነው ሂደቱ። እና እያሳየ ያለው ደብዳቤ ስለ ውግዘት አያነሳም። ጊዜያዊ እገዳ ያውም ደብዳቤው በእጅ ነው የተጻፈው፣ ማየት ትችላላችሁ። እስኪታይ ድረስ ሊቃውንት ጉባኤ ታይቶ እስኪመጣ ድረስ ነው የሚለው እንጂ ውግዘትም የለበትም። እና ወጣት ወንድማችን ግን ያልተጻፈውን ነው እያነበበ ያለው። በድብቅም አላሳትምም፣ አላሰራጭም፣ አላስመረቅም። በጣም ስተት ነው መረጃው። እኔም ጥሪ አቅርቤለት ነበረ፣ ሊያናግረኝ አልፈለገም። ምንድነው እውነተኛ ትክክለኛ የቤተ ክርስቲያን ተቆርቋሪ ቢሆን ኑሮ ወንድማችን መጀመሪያ ይህን ድምፅ ከመልቀቁ በፊት እኔን መቼም ሚዲያ ላይ ያገኘኛል፣ ያውቀኛል። አፈላልጎ ከኔ መረጃ መውሰድ ቢቻል ይሄን እንኳን ሳያደርግ ድምፅ ሲለቅ እኔ ነኝ አባ ኪነ ጥበብ ምንድነው የምታወራው? መረጃ ስተት ነው፣ ትክክል አይደለም፣ እኔን አናግረኝ ይሄው እኔ ነኝ ብዬ ስለው ወደ እኔ መምጣት አልፈለገም። እንደገና ሌላ ደግሞ ደብዳቤውን እያሳየ ሌላ ሶስተኛ ቪዲዮ ነው የሰራውና ይሄን ትክክል አይደለም። እኔ ህጋዊ ሰው ነኝ፣ የቤተ ክርስቲያኗ ልጅ ነኝ። ሃይማኖቱን የሚሸረሽር ሃይማኖቱን የሚያበላሽ መጽሐፍ በድብቅ አላሰራጭም። እኔ የሃይማኖቱ ጠባቂ ነኝ እንጂ ማንም እንዲጠብቅልኝ አልፈልግምና በዚህ መልኩ ወንድማችን አሁንም መረጃህን ሌላ ስራ ስትሰራ መረጃህን አጠናክረህ መረጃ የምትሰጥበትን አካል ግለሰብ ደግሞ አናግረህ ሰምተኸው አዳምጠኸው ቢሆን የተሻለ ይሆናል። ስለ ቦታውስ እንደው እዛ ነው ትክክል ነው? ናዝሬት ነው ያሰቡት ለማስመረቅ ወይስ? እሱ ነው እንግዲህ ያሳሰበኝ። ወደፊት ግን ናዝሬት ለማስመረቅ አስቤያለሁ። ናዝሬት? አዎ እሱ አሳስቦኛል። ወደፊት ጠቆማ ሰውየው። አዎ ሰውየው ስላሳሰበኝ ናዝሬት ላይ አስመርቀዋለሁ። ናዝሬት እኔ ያገለገሉበት የተገለገሉበት ማለት ያደጉበት ማለት ነው። እኔ ከ1996 ዓመተ ምህረት ጀምሮ በዝቋላ ገዳም፣ በዝዋይ ገዳም፣ በምስራቅ ሸዋ አድባራት ረጅም ጊዜ በአስተዳዳሪነት ዝዋይና ዝቋላ በቅኔ አስተማሪነት ያገለገሉበት እንደው ተወልጀበታለሁ ማለትም እችላለሁ። ነፍስ ያወቅኩበትኝ አይምሮ ያገናዘብሁበትኝ አካባቢ ኦሮሚያ ክልል ምስራቅ ሸዋ ላይ ነው። ከዝቋላ የመነኮሱ ዝቋላ ነው። 4 ዓመት በላይ ቅኔ ያስተምሬያለሁኝ። ዝዋይ 1 ዓመት ቅኔ ያስተምሬያለሁኝ። ከዛም ደግሞ ወደ አስተዳደርነት ተመድቤ ከ12 ዓመት በላይ አስተዳድሬያለሁኝና ማንም ያቀኛል። ሰላማዊ ሰው ነኝ። በመንግስትም በቤተ ክርስቲያንም በየትኛውም በሚመናንም በአባቶችም በአገልጋዮችም ጓደኞችም አብረን የተማርንም ሁሉ ናቸው ያሉና ማንም የሚከለክለኝ ነገር ስለሌለ አዳማ ላይ ላስመርቀው እችላለሁ። ይጋው መስመሩን ጠብቄያለሁ። ስለዚህ ወደፊት ግን አሳስቦኛል። እስቲ ላስብበትና አቅም የሚፈቅድ ከሆነ አዳማ ላይ አስመርቀዋለሁ። ላስብበት። በጣም ጥሩ።